በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ የብልጽግና የምርጫ ድራማ አምባገነንነትን የማስቀጠል ትዕይንት። በኢትዮጵያ የፖለቲካ መድረክ ላይ አገዛዙ አንድ ትልቅ ድራማ በማካሄድ ላይ ይገኛል። ይህ ድራማ የብልጽግና ምርጫ የሚባል ትዕይንት ሲሆን ዋናው መገለጫው አማራጭ ሳይኖር የሚደረግ ምርጫ ነው። በሰኔ 1 2018 ዓ.ም ለሚካሄደው 7ኛ ዙር ጠቅላላ ምርጫ ብልጽግና ፓርቲና አጃቢዎቹ የሚሳተፉበት ዲሞክራሲያዊ ውድድር ነው። የምርጫ ሂደት፣ ቅድመ ምርጫ፣ የምርጫ ዕለትና ድህረ ምርጫ ሂደት ሁሉ ፍትሃዊ ካልሆነ ሚዛናዊ አይደለም። ዛሬ የፖለቲካ ምህዳሩ ተዘግቷል። በአማራ ክልል ውስጥ ብዙ አካባቢዎች በጦርነት ምክንያት ምርጫ ለማካሄድ የማይመቹ ናቸው። ብልጽግና ፓርቲ በአንዳንድ ወረዳዎች እጩ አላቀረበም። በተለይም ታዋቂ ተቃዋሚ መሪዎች በሚወዳደሩባቸው ቦታዎች። ይህ የሚያሳየው እውነተኛ ፉክክር ሳይሆን የተዘጋጀ የፖለቲካ ቧልት ትዕይንት መሆኑን ነው። የፖለቲካ ምህዳሩን አፍኖ ምርጫ ለማካሄድ መሞከር ውጤቱን ከወዲሁ ይበይነዋል። በጋዜጠኞች ላይ የሚደረገው ጫና፣ የመገናኛ ነፃነት መገደብ፣ ተቃዋሚ ድምፆችን ማፈን፣ ይህ ሁሉ ምርጫውን ከመጀመሩ በፊት ውጤቱን ለመበየን የሚደረግ ሴራ ነው። በእንዲህ አይነቱ ሁኔታ የሚደረግ ምርጫ የህዝብን ጥቅም አያስከብርም፣ ነገር ግን የአምባገነንነትን ስርዓት ያጠናክራል። በተለይም የአማራ ህዝብ በህልውናው ላይ ከባድ አደጋ በተደቀነበት በዚህ ወቅት ይህ ምርጫ ለችግሩ መፍትሄ ሊሆን እንደማይችል ግልጽ መደረግ አለበት። ስለዚህ የአማራ ህዝብ ይህ ምርጫ ምንም ፋይዳ እንደሌለው ተረድቶ የጀመረውን የህልውና ትግል አጠናክሮ መቀጠል አለበት። ፍትሃዊ ያልሆነ ምርጫ ህልውናን ለማስከበር ከሚደረገው ትግል ጋር አብሮ ሊሄድ አይችልም። በህልውና ስጋት ውስጥ ላለ ህዝብ ምርጫ መፍትሄ አያመጣም። በአማራ ላይ የተከፈተው ጦርነት፣ በአየር ኃይልና በምድር ጦር የሚፈጸመው ጭፍጨፋ፣ የሴቶችና የህፃናት ሞት፣ መፈናቀል ባለበት ሁኔታ ምርጫ ማካሄድ ተጨማሪ የግፍና የጭቆና ዓመታትን ለማንበብ ካልሆነ በስተቀር ሌላ ግብ የለውም። ህዝቡ በየቀኑ ለህልውናው እየታገለ ሳለ የሚካሄድ ምርጫ አምባገነንነትን ከማስቀጠል ውጪ በሀገር ላይ እውነተኛ ለውጥ አይፈጥርም። የአማራ ህልውና ትግል ከዚህ አኳያ ከምርጫው የሚገኝ ፋይዳ እንደሌለ በግልጽ አውቆ የጀመረውን ትግል መቀጠል አለበት። የአማራ ህዝብ በታሪኩ ለነፃነትና ለክብር ታግሏል። ዛሬም በህልውናው ላይ የተነሳውን ስጋት በእውነተኛ ስር ነቀል የስርዓት ለውጥ ማረጋገጥ አለበት። ህዝቡ ፍትሃዊ ምርጫና ዲሞክራሲ የሚከበርበት ምህዳር እስኪመቻች ድረስ አሁን ላይ ለሚደረገው የምርጫ ድራማ ትኩረቱን በመንፈግ የጀመረውን የህልውና ትግል ማስቀጠል ይኖርበታል። እውነተኛ ለውጥ ከምርጫ ይልቅ በፍትሃዊ ውይይት፣ በእውነተኛ ዲሞክራሲያዊ ሂደትና የህዝብን ፍላጎት መሰረት ባደረገ የፖለቲካ ሂደት ይመጣል። እስከዚያው የአማራ ህልውና ትግል በጽናት መቀጠል ይገባዋል። ድል ለአማራ ህዝብ ትግል፣ ድል ለአማራ ህዝብ። የአማራ ዓለም አቀፍ ትብብር ዩቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄ መልእክት ለሌሎችም እንዲደርስ ያግዙ። እናመሰግናለን። የአማራ ህዝብ እያደረገ ያለውን የህልውና ትግል በመረጃና ፕሮፓጋንዳ እገዛ ግቡን እንዲመታ የህልውና ትግል ደጋፊ ሚዲያዎች አቅማቸው በፈቀደላቸው መጠን የሚችሉትን እያደረጉ መሆኑ የሚካድ አይደለም። ይሁን እንጂ መሬት ላይ እየተደረገ ያለው ትግል አሁን ሚዲያዎች እያደረጉ ካለው አስተዋጽኦ በበለጠ በእውቀትና በጥናት ላይ የተመሰረተ የሚዲያ ድጋፍ ያስፈልጋል። የአማራ አንድነት ድምፅ ታላላቅ የአማራና እንዲሁም የትግሉ ደጋፊ ኢትዮጵያውያን ምሁራንን ወደ መድረክ እያመጣ ለትግሉ የበኩላቸውን አስተዋጽኦ እንዲያበረክቱ ያመቻቻል። በዚህ ሚዲያ ሀገራዊና ቀጠናዊ የፖለቲካ ጉዳዮች ትንታኔ ይሰጥባቸዋል። ከዚህም በተጨማሪ ህዝቡ የህልውና ትግሉን እንዲቀላቀል ግልጽ የሆነ ፖለቲካዊ መልእክቶች ይተላለፉበታል። የአማራ አንድነት ድምፅን የዩቲዩብ ቻናል ሰብስክራይብ በማድረግ
ቤተሰብ ይሁኑ። እንዲሁም ተደራሽነቱ እንዲሰፋ ለሌሎች አጋሩት።